ሁለት አልበሞችን ለአድማጭ አቅርቧል። ሶስተኛው ሊያስደምጠን ጆሮአችን ደጃፍ ላይ ደርሷል። ለሐምሌ 10 ቀጠሮ በመስጠት ድምፃዊ የግጥምና ዜማ ደራሲ አህመድ ተሾመ ዲምቢ እንደ መሄድ አይሆን መመለስ ነኝ ሀረድሬ በሰቃና ዋሽን ተሻገሬ ስለ ሀገር፣ ስለ ፍቅር፣ ስለ ሰላም መስበክ አይሰለቸውም። በመቻቻል ያምናል፣ ጭንቀት አይመቸኝም ይላል። አህመድ ተሾመ ሙዚቃን አንድ ሲል የጀመረው በቴዎድሮስ ታደሰ የጎኔ ባላም ሀገር በሚለው ሙዚቃ ነው። ዛሬ ድምፃዊ ብንለውም የጀመረውና ፍላጎቱ ቲያትር ነበር። ቲያትረኛ ብቻ ሳይሆን ሰዓሊ መሆን ነበር ህልምና ትልሙ። አህመድ ተሾመን ከዘጠናዎቹ ጌጦች ነጥለን ያተኮርንበት ምክንያት ካላችሁን ሶስተኛ የሙዚቃ አልበሙን ጀባሊለን እንደሆነ በማወቃችን እንደሆነ እወቁልን። አህመድ ተሾመ ይህን ጊዜ አይሄድም ሲል ስያሜ የሰጠው አልበም የሚያወጣው ከ16 ዓመታት በኋላ ነው። በ1997 ዓ.ም በኢዮሪካ አልበም ያወቅነው ቢሆንም ከ5 ዓመታት በኋላ በ2002 ዓ.ም ኦሜርታ የተሰኘ አልበሙን ሁለተኛ ብሎ አቀበለን። ከዚያ በኋላ ለ16 ዓመታት ድምጹን አጥፍቶ ሲሰራና ሲደክም ቆይቶ እነሆ ብዙ ለፍቼበታለሁ ያለው ጊዜ አይሄድም አልበሙን እነሆ በረከት ብሎናል። በሶስተኛ አልበሙ ላይ 13 ስራዎቹን የያዘ ሲሆን በግጥሙ ተወዳጆቹና ወጣቶቹ ናትናኤል ግርማቸው፣ ከድር አሊ፣ ምልእቲ ኪሮስ፣ ወንዶሰን ይሁብ፣ እልፍ አግድምሻው ተሳትፎበታል። ታምሮ አማረ፣ ሚኪ ጃኖ፣ እንግዳ ተፈራና ሌሎችም በቅንብር አሻራቸውን ያኖሩለት ሲሆን አልበሙ ከመውጣቱ በፊት በደብል ትሪ ወይም ባሂ ሂልተን ሆቴል ለታዋቂ የጥበብ ሰዎች የአልበም ቅምሻ አዘጋጅቶ ያስደመጣቸው ሲሆን በአልበሙ ቅምሻ ላይ የተሳተፉትም በሰሙት ሙዚቃ መደነቃቸውን፣ ስራዎቹን መውደዳቸውን፣ ፍጹም እንደረኩበትና የተዋጣ ስራ እንደሆነ ድምፃዊው ተናግሯል። የሩቁን እያለምኩኝ እያቀርኩኝ ሳልዘጋጅ ድንገት እንዴት ቃሉን ያልፋል አፍቃሪን ይክዳል ወዳጅ ያመኑት ድክመቴን እያወጣሽ እያሳየሽ አቅም አሳጣሽ ጥቅማይቷ ዳሪ ማተብሽ ኩማሪ ባንዳነሽ ያመንኩኝ ያኔ በዘጠና